ተቀምጣ ሶሻል ሚዲያ ላይ ቁጭ ማለት እንዴት ነው የሚፈቅድላት? ወይስ እሱስ ብሩ ጥሞት ነው ሰውየው? እውነቴን ነው። ብሩ ጥሞት ነው ሰውየው ባሏ። ቆይ እኔ ትንሽ ላርስሽ 1-3 ወር 2 ወር፣ ከዛ በኋላ ነይና ተጫዋች ማለት ይችላል። ለጤናም በጣም አደገኛ በጣም እና በሚደንቅ ሁኔታ ያስፈራል። እግዚአብሔር ይሁናት። ግን ይሄ ከፍተኛ ስግብግብነት ያለበት ነው። ያ ነው ተኝታ ፍራግመንቴን አስሞሉልኝ ብላ ለማዳም ቅመሞች ቁጭ ብላ ስታስሞላ የዋለች ሰው ናት። እሷ ሳትኖር ገብቶ ይሞላል። የማዳም ቅመሞች ምስኪኖች ናቸው። እንደምታዩት ማሮቼ ፍቅሮቼ ካላችሁ ለጥ ነው የሚሉት። እና እውነቱን ንገሯት። አራስ አይተንም ለምደንም አናቅም። ኢን ሂስትሪ በኢትዮጵያ ታሪክ ቲክታክም ሆነ ምናምን የሆነ ሰው ሲወልድ ትንሽ ታይም ይወስዳል። 2 ሳምንት ጊዜ አይወሰድም። 2 ሳምንት ብዙ አይደለም። እንዴት ባሏ ዝም ይላል? አያችሁ፣ ሴቶች አሁን በገንዘብ እየበለጡ ሲሄዱ ባልን ማዳመጥ ይቆማል። ባል ማዳመጥ የሚቆመው የሴቷ የገንዘብ መጠን እየጨመረ ሲሄድ ባል አይሰማም። በፊት ትሰማው ነበር። በፊት ብዙ እንደዚህ ያልነበረችው። አሁን ግን ቻፓ እሷ ስለምትበልጥ የፈለገ ብታረግ ጸጥ ለጥ ነው የሚለው ሰውየው። ጸጥ ምንም አይናገራት እንጂ እርግጠኛ ነኝ ይሄ ነገር ጥሩ ነው ብሎ አያስብም። አሁን ቻፓው ስለጣም ዝም ነው እና ምንም ቢሆን በዚህ ደረጃ ጌታ ወይ ድረስ በጣም ይገርማል። በዚህ ደረጃ መንገብገብ ምን ለመሆን ተስማ ምን ለመሆን በዚህ ደረጃ አራስ ተቀምጦ በ2-3 ቀን ሶሻል ሚዲያ ላይ ፊት እና እግዚአብሔር ይሁናችሁ። ይህንን ነው የምለው። ዛሬ ትግራይ መስለው ሰላማዊ ሰልፍ የወጡት የስልጤ ቦንጋ ልጆች ምን ትላለ? አሪፍ ነው። አሪፍ ነው። ስልጤዎች ትግራዋይንም ብለው ወጡ። ስልጤዎች ይመቹኛል። በሽቀላ አይደራደሩ። ገና አማራንም ብለው ይወጣሉ። ይመቻቸው። ኦሮሞንም ብለው ይወጣሉ። ጣጣ የላቸውም ስልጤዎች። ቻፓ ይዘና ብቻ ይወጡልሃል። አባ ምን ችግር አለ ደግሞ ለመውጣት ሰላማዊ ሰልፍ? ሌላስ? ለዓለም ተጽዕኖ ለማሳወቅ የትዊተር ዘመቻ ጀምረናል። ልንገር፣ እንደ ሶማሌ ጀግናው ይሰማል። ሶማሌዎች ደቡብ አፍሪካ ላይ ቀና ብሎ የሚያያቸው የለም። ይሄ ምንን ይገልጻል? ንገር። አንድን ሶማሌ ቀና ብሎ የሚያየው የለም ደቡብ አፍሪካ ላይ። ለምን ተሳሳት? ራስ የጻፍከው ልጅ መልስልኝ። አንድን ሶማሌ እናቱ የወለደችው እዛ ሀገር ላይ ቀና ብሎ የሚያይ የለም። እንግሊዝ ሀገር ላይ ብትሄድ ቀና ብሎ ሶማሌን የሚያይ የለም። እናቱ የወለደችው። ለምን? አንድነት አላቸው፣ ህብረት አላቸው። አበሻ ህብረት የለውም። ስለዚህ ይቀጠቅጣል። አለቀ። መፍትሄው ህብረት ነው። መፍትሄ ሶማሌ ትንሽ ናቸው በብዛት። ቀና ብሎ የሚያያቸው ግን ሶማሌን ደቡብ አፍሪካ ላይ አንድ ሰው የለም። እንግሊዝ ሀገር ላይ ቀና ብሎ የሚያያቸው አንድ ሰው የለም። ኢቨን አሜሪካን ሀገር ላይ ቀና ብለዋቸው የሚያይ አንድ ሰው የለም።
ስለዚህ ያ ነው ችግሩ። ኢትዮጵያውያኖች አንድነት ህብረት ስለሌላችሁ ደቡብ አፍሪካ ላይ እየመጣ ይዘርፋል፣ እየመጣ ይገድላል፣ እየመጣ ይደፋል። ጠንካራ ሰራተኛ ነው አበሻ፣ ግን አይተባበርም አይተባበርም አይተባበርም። ያ ሶማሌ በጣም ነው የሚተባበሩት፣ በጣም ነው የሚተጋገዙት። ሌላ ሲመጣ አያስነካም ነው የምልህ። ጀግኖች ናቸው፣ አያስነኩም። ስለዚህ ከሶማሌዎች ኢትዮጵያውያን ብትማሩ ጥሩ ነው ብዬ አስባለሁ። ያ ሳትኩኝ ጻፈው፣ ደግመ ጻፈው አባቴ። ተግባባ። ይህን ነው ኢትዮጵያውያኖች አንድ ላይ መስማማት። ለምን ጠላት አላችሁ? እንኳን እርስ በርስ ጠላልተ ገና ትንሽ ሲያልፍል ብቅ ስትል ሱቅን የሚዘርፍ አለልህ ሱቅን ገና ለገና እንኳን እርስ በርስ ጠላልተ ገና የሆነ ነገር ቀና ስትል የሚደፋ የዛ ሀገር ዜጋ አለ። ስለዚህ አሁንም የምላችሁ የደቡብ አፍሪካ ጀግኖች ናቸው። ይቀጠቅጣሉ። እነዛ ሪፊውጂዎችን ጋናውያንን ይቀጠቅጣሉ። ኢትዮጵያና ኤርትራዎችን ይቀጠቅጣሉ። አንድም ሱማሌ ጫፉ ደቡብ አፍሪካ ላይ አይነካ። አንድ ሱማሌ መረጃ ስለደረሰኝ ነው ማወራቸው። ያ አንድ ሱማሌ። ስለዚህ ኢትዮጵያውያን እንደዛ አይነት ህብረት እስከሌለ ድረስ በየጊዜው ችግር ይደርስባቸዋል እና እሱ ላይ ጥንቃቄ አድርጉ ለማለት ነው። በኋላ መከራው ብዙ ነው። ተግባባን? በኋላ መከራው ብዙ ነው። ስለዚህ ኢትዮጵያውያን በዛ ካልተስማማችሁ የሚሆን ነገር የለም እና ተስማሙ በዛ ጉዳይ። ያንን ነው የምለው። ከዛ በላይ ብዙ አይባልም። ስለሌላ ማወራችሁ ብዙ ነገሮች የሉም ዛሬ። ስለዚህ ኮሜዲያን እሸቱ ትሬንዱ ነው። ጊዜው የቲክታክ ነው። ብትችሉ ሰብስክራይብ አድርጉት፣ ብትችሉ እዩለት። ግን በአሁን ሰዓት ትሬንዱ ቲክታክ እንጂ ዩቲዩብ አይደለም። ብዙ ቪው የለው። በተለይ በዩቲዩብ ሌላ ሰዎች ቀጥሮ ምናምን ማሰራት ጎበዝ ነህ። እኔ ያደነኩ እግዚአብሔር ምስክሬ፣ በጣም ያደነኩ ዩቲዩብ ላይ 31 ሰዎች ቀጥራ በዩቲዩብ ገቢ ማስተዳደር በጣም ጀግና ነህ። በጣም ጀግና፣ በጣም ጎበዝ። ግን ከባድ በዩቲዩብ ከባድ። በዩቲዩብ ብቻ ያንን ማድረግ እጅግ ከባድ። እንዴት እንዳሰብከው ጥሩ ልብ እንዳለ ያሳያል። ጥሩ ልብ ስላለን እንጂ በጭራሽ የዩቲዩብ ገቢ 31 ሰው ቤተሰብ አያስተዳድርም። ይህ በጣም ዓለም ላይ ያሉ ሚሊዮነሮች እንኳን አያደርጉትም። እውነቱን ልንገረው፣ አንተ በቃ ጥሩ ልብ አለ እሸቱ። ጥሩ ልብ ስላለ እንጂ ያን ያህል ሰው አብሮ በዩቲዩብ ማብላት በጣም ጎበዝ ነው። በጣም ጎበዝ። እንዲያውም እኔ ዩቲዩብ እየሰራሁ ከአንተ እርግጠኛ ነኝ አንተ ከምታስገባው ገቢ በላይ አስገባ ነበር። ግን ለ30 ለ40 ሰው የሚሆን ገቢ ሊሆን አይችልም። ምን ያህል ብታስገባ ነው ያን ያህል ቤተሰብ ልታስተዳድር የቻልከው? ስለዚህ ከባድ ነው። ትሬንዱ ወደ እንትን ሆኗል። ሌላው ዩቲዩብ ለአንተና ለአንተ ቤተሰብ ከሆነ በቂ ሊሆን ይችላል። ምናልባት 2-3 ሰዎች ልጨምርበት ትችላለህ። ከዛ በላይ ካረከው ግን ዩቲዩብ በጣም ይከብዳል። በጣም ትሬንዱ ይከብዳል። ከባድ ነው። ብዙ ስፖንሰሮች ካሉ፣ ብዙ የሚያግዙ ካሉ በዛም ያን ሆኖ አይቻልም። ስፖንሰሮች ቢኖሩ ምን ያህል ይከፍሉታል? ንገሩኝ እስኪ። ምን ያህል ይከፍሉ? መቼም 1 ሚሊዮን 2 ሚሊዮን 3 ሚሊዮን እየከፈሉት አይደለም ስፖንሰሮቹ የሚያደርጉት። የኢትዮጵያ ገንዘብ ነው። በኢትዮጵያ ደግሞ ዋቴ ነው ታውቃላችሁ። የኢትዮጵያ ቻፓ ብላኔ ነው። በአሁኑ ሰዓት
ምንም ነገር ሚሊዮን እንደ ተራ ቁጥር የሚጠራበት ሀገር ላይ ነው ያለ ነው። 1 ሚሊዮን 2 ሚሊዮን 100 ሚሊዮን ይዤ ልሂድ ብትል 100 ሚሊዮን ምን ያደርጋል የምትባልበት ዘመን ላይ ነው ያለ ነው። ስለዚህ ሀርድ ስለሆነ ከባድ ነው። ስለዚህ ወንድማችን በቻልከው ቀጥልበት። ግን ሰዎች ግዴታ ኢኮኖሚ ሲቀንስ ሰዎችን ከስራ ማስወጣት ምንም ሊሰማ አይገባም። ምንም ሊሰማ አይገባም ብሎ ምንም አይነት መጥፎ ስሜት አይሰማም። የመጣው ነገር ነው፣ የመጣው ነገር ብቻ ነው። ለዛ ነው ማን ይዞ ቢኬን እንዴት ነሽ አባ? ሰላም ነው ወይ? አሽወይና ነው